ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላው ኮሚኒቲ አንጻር የሙስሊም ወንዶችን እዛ አይነት ቦታ ላይ አታገኟቸውም፣ የሉ ማለት ነው። አምቦ ዩኒቨርሲቲ ከፍተኛ ውጤት በማምጣት 3.92 በቀድሞ ስሟ መቅደስ በቀለ በአሁን ደግሞ ሁዳ በቀለ። እባካችሁን ከወንበራችሁ ተነሳችሁ። ምነው ነገር ተውበት ሳላረግና ፊልም ሳልሰራ ማማሙት አልፈ ሙስሊም ክርስቲያን ሳትሉ ስለኔ ጉዳይ ተጨነቃችሁ። ወላሂ ብዙ የለፋችሁ፣ ብዙ የደከማችሁ፣ ብዙ ያለቀሳችሁ ወላሂ ከጭንቁ ሁሉ አላህ ይፈርጃችሁ። አይለሽም የዝሙት ህይወት ማንኛውማ በስነ ስርዓት ፍርድ ቤት ቆሜ ተፈራርሜ አግብቼ የጋብቻ ወረቀቴን አጽድቄ በውጭ ጉዳይ ካታር ላይ እየኖርኩ ልጆቼን እየወለድኩ ልጆቼ አንቺ አሁን ዝሙት ነው እየሰራሽ ያለሽው? እስኪ ለጠይ ይሄ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላው ኮሚኒቲ አንጻር የሙስሊም ወንዶችን እዛ አይነት ቦታ ላይ አታገኟቸውም፣ የሉም አላልኩም። ግን ሞስት ኦፍ ዘ ታይም ላይክ ጋዜጠኛም ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። ፕላስ የትራንስፖርት ተጠቃሚ ነኝ እንደምታውቁት ኢትዮጵያ ላይ እና ምንድነው ለራይድ የማወጣው ገንዘብ ይቅርታ ራይድ ማስታወቂያውን እንዳልወስድብሽ ግን ያናድደኛል። እና ብዙ ጊዜ ትርፍ አሁን ለምሳሌ አንድ ሰዓት ቀድሜ ወጥቼ የ300 ብር መንገድ በ15 ብር መሄድ ከሆነ አይ ፕሪፈር ዳት። ሶ ብዙ ጊዜ የምጠቀመው እንደዚህ አይነት ነገሮችን ነው እኔ የራሴ ፕሪፈር እና ደግሞ ከኔ ማህበረሰብ ጋር መኖር ደስ ይለኛል። አጉል አይመቸኝም። አሁን 300 ብር ለራይድ ከማወጣ 200 ብር ሴቭ አድርጌ ለሆነ ሰው ብሰጠው እኮ ሜቢ ኤኒዌይ ሌላ ቶፒክ እንዳላደርግባችሁ እዛ ውስጥ ስሄድ አይጎነትሏችሁም፣ አይነካኳችሁም። ኦኬ ስፔስ ሰጧችኋል። አሁን የሆነ ሃይገር ባሶች ላይ ስፔሻሊ ረጅም መንገድ እመርጣለሁ ከመገናኛ ሜክሲኮ ኦር ምናምን ከመነሻው ምናምን ስትይዙ ኦር ሰምቲንግ ኤኒዌይ ልክ ስገባ ስፔስ ጋፕ አጠገባችሁ ከተቀመጡ አይጨንቋችሁም። ከጎኔ ሙስሊም ወንድ ከተቀመጠ በጣም ሰላም ነኝ። በጣም በቃ በጣም ማለት ነው። አሁን ላይ what the hell and ደግሞ ይሄን ያህል እንዴት ነው ሚስቶቻቸው የሚገዙላቸው? ቤት ውስጥ ሰሚሽናቸው ያስታውቃል። ውጪ ላይ ታያቸዋላችሁ ሰላማችሁን። በባሎቻቸውን የሚሰጡት ሪስፔክት ኖ ማተር ዋት ሪች ሆነ ኖ ማተር ዋት ድሃ ሆነ የምታዩት ሰሚሽን ይገርማል ጋይስ። እና ሴቶቹ ላይ የማየው ይሄ ፌሚኒስቶች አም ሶሪ ስክሮል ዘ ቪዲዮ አገን የምትሰጡት ሰሚት የምታደርጉበት ልክ ይለያል። ኢቭን ሌላ ሚስት እንዳለው እንኳን አንዳንድ ጊዜ እያወቃችሁ በእምነታችሁም ስለሚፈቅድም ሊሆን ይችላል። አርስፔክት ያንን ቢኮዝ ብዙ ክርስቲያን ወንዶች የሚፈልጉት ነገር ነው፣ ግን የማያወሩት ነገር ነው። የሁሉም ክርስቲያን ወንዶች የሚመጥ አብዛኛው ይሄ ነው። 2-3 ሚስት ኖራቸው አሰበ ፍሩትፉል መምሰል የሚፈልጉት። ኤኒዌይስ ይሄ ነገር ከየት መጣ ማሮቼ? ለኛ የምታካፍሉት ነገር መኖር አለበት። ምክንያቱም እኔ ከወንድ ኮላኝና እንደዚህ ምናምን ሳይሆን ሰላማችሁ ፊታችሁ ላይ ይነበባል። ብዙ ማዲያት ያየው ብዙ ፍቅር ምናምን አላይም እናንተ ጋርና ይሄ ከየት የመጣ ነው? አሁን ነው ወንዶቹ ስብስብ የሚሉት ቤት ውስጥ ከሚያገኙት ነገር ነው ወይ? አይ ዶንት ኖ። በቃ በጣም ግራ ስለገባኝ ጀስት ኩዌስችን ነው። ፕላስ ለወንዶቹም ኮምፕሊመንትና አድናቆት ለመስጠት ነው። ሴቶቹም ደግሞ ለኛ ለክርስቲያን ሴቶች እስኪ ሼር አድርጉን። እንደኔ ሰሚት ማድረግ የሚፈልጉ አሉ። ቀበጦች ነን ላይክ ሚ አም ሶ ቀበጥ። ወዳችኋለሁ። አላህን ለስልጣን ብሎ ካደው። አላህ ደግሞ ማለት ነው ውርደቱን በዛው ምርጫ አሳየው። ይህ አሜሪካዊ ማለት ነው አሚር ሐሰን የተባለ ሰው መነጋገሪያ ሆኗል። አሚር ሐሰን ማለት ነው እንግዲህ ለስልጣን ብሎ እስልምና ሃይማኖቱን መቀየሩን አሳወቀ። ያ ብቻ አልበቃ ብሎት ማለት ነው የጸረ እስልምና አራማጅ ሆኑት የነዚህ የቀኝ ዘመም የነ ዶናልድ ትራምፕን ማለት ነው አይነት ሰው ሆነ። እናም ይህ ሁኔታው ደግሞ ማለት ነው በዶናልድ ትራምፕ
እና በሪፐብሊካን ተወዳጅነትን አስገኘለት ማለት ነው። እናም ብዙ ዶላሮችን እንግዲህ ለምርጫው ፈሰስ አደረገ ለቅስቀሳው። ነገር ግን የአላህን ስራ ተመልከቱ። እንግዲህ ይህንን ሁላ መስዋዕት የከፈተለት ይህ ምርጫ ማለት ነው ይሸነፋል። አሸናነፉ ነው ደግሞ ውርደት ያስባለው። የተሸነፈው እዚህ ጋር በምትመለከቱት ቶማስ ስሚዝ በሚባል ሰው ነው የተሸነፈው። ለምን ተሸነፈ ብትሉ ማለት ነው አሚር ሐሰን ስሙን ሳይቀይር ሲወዳደር ማለት ነው እንግዲህ የራሱ ደጋፊ እነዚህ የቀኝ ዘመም ሰዎች ማለት ነው ስሙ ገና ለገና የአረበኛና የሙስሊም ስለሆነ ማለት ነው ውሸቱን ነው በማለት አንመርጥህም አሉት። ያ ብቻ እንዳይመስላችሁ እዚህ ጋር ያሱን ያሸነፈው ቶማስ ስሚዝ የሚባለው ሰው ማለት ነው $2000 በታች ነው ለምርጫ ቅስቀሳው ያቀረበው። ወደ መጨረሻ ላይም በቃ እኔ ከምርጫ ወጥቻለሁኝ ሌላ ሰው ምረጡ አለ። ነገር ግን እነዛ ሰዎች ማለት ነው እኛ አንተን ነው የምንፈልግህ በማለት እንግዲህ በሚችጋን ስቴት ፕራይመሪ ምርጫ እንግዲህ ይህ ቶማስ ስሚዝ የሚባል ሰው ማለት ነው ሊመረጥ ችሏል። ተመልከቱ። እንዲህ አይነት ውርደትስ ማለት ነው አያጋጥማችሁ። የአላህ ስራ እኮ ግን ድንቅ ነው። እስኪ በኮሜንት ሀሳባችሁን ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ሌላ የለሽም የዝሙት ህይወት ማኔማ በስነ ስርዓት ፍርድ ቤት ቆሜ ተፈራርሜ አግብቼ የጋብቻ ወረቀቴን አጽድቄ በውጭ ጉዳይ ካታር ላይ እየኖርኩ ልጆች እየወለድኩ ልጆች። አንቺ አሁን ዝሙት ነው እየሰራሽ ያለሽው። እስኪ ልጠይቃችሁ፣ ጋብቻ ማለት ምን ማለት ነው? ጋብቻ ማለት ከመንፈሳዊ ህይወት ጋር የሚገናኝ ከጥንትም ጀምሮ ሰዎችን ሲፈጥር ከመንፈሳዊ ህይወት ጋር የተገናኘ ነው እንጂ ከምድራዊ የተገናኘ አይደለም። በመንፈሳዊ ህይወት ደግሞ ጋብቻ ካልን አንቺ እንዳልሽው ተፈራርሜ ምናምን እንዳልሽው ከሆነ አንድ ሰው ክርስቲያንን ማግባት አይቻልም በእስልምና። ወይም ደግሞ ብትከፍሪ እኔ በጣም ነው ደስ የሚለኝ። ምክንያቱም ነገረ ስራሽ ሁሉ ካፍር ነው። ገባሽ አይደለ? ሀታ አንቺ አሁን ልጆችሽ ላይ ራሱ ስልጣን የለሽ ልጆችሽ ላይ ስልጣን የሌለሽ ሴትዮ አሁን እኛን መጣ ልጆችሽ እኮ አንቺ በላመንሽበት እያመኑ ነው። እስኪ ቆይ ንገራችሁ፣ እስኪ ልጆቻችሁ እናንተ ያላመናችሁበትን ሲያምን አይከብድም? ከዚህ በላይ ከአእምሮ ደሃ አሁን ላንቺ አሁን ባልብርቃችሁ ነው እንደምናምን ትያለሽ። እንዳንቺ ባልብርቆ የሆነ ሰው የለም። ልንገርሽ አይደለ? ልጆችሽ ባላመንሽበት ነገር ሲያምኑ ቆም ብለሽ ለሱ ቲክቶክሽን እየሰራሽ በየወሩ የምትገብሪ ሴትዮ አሁን በጣም ነው የምታሳፍር። እቺን የምትከተሉ ዶንቆሮ ጓግርት ማይም እንዴት እንደምታቃጥሉ ወላሂ ላዚም ነው የምላችሁ። በጣም ነው የምናደደው ነኝ ማለት ነው። ባልሽ ላይ ልጆችሽ ላይ ስልጣን የሌለሽ ሴትዮ አሁን እኛን መተሽ ትመክሪያለሽ? ዝሙት እኮ እየሰራሽ ነው ያለሽው በየቀን። አሁን በቀን 2 ጊዜ ብትደከይ አይደክልሽም። ሲጀምር ባላ ዞሩ ብሎ አያቱም እኮ እቺን ጉዱ አላህ። እኔ አሁን በጣም የምለምነው ነገር ተውበት ሳላረግና ፊልም ሳልሰራ ማማሙት አልፈልግም። ስለምኞቴ በህይወቴ 3 ምኞት አለኝ። አንደኛው በቃ ይሄ ስኬቴ የሚለው በቃ አረኩ የምለው አሁን መናገር ይኖርብኝ አይኖርብኝ እኔ አላውቅም፣ ግን ወንድ ልጅ ማለት ነው ምንም ይሁን ሸሚዝ ይሄ ቆንጆ ንጹህ ሸሚዝና ጨርቅ ሱሪ ካረገ ደካማ ጎን ውድ ቤተሰቦቼ ሙስሊም ክርስቲያን ሳትሉ ስለ እኔ ጉዳይ ተጨነቃችሁ፣ ወላሂ ብዙ የለፋችሁ፣ ብዙ የደከማችሁ፣ ብዙ ያለቀሳችሁ፣ ወላሂ ከጭንቁ ሁሉ አላህ ይፈርጃችሁ። እኔ ዛሬ ደስ ብሎኛል። ወላሂ አንድ ደስ ያለኝን ነገር ደግሞ ልነግራችሁ ነው። ወላሂ በህይወቴ ህልሜ በቃ ማለት አስቡት እስቲ አንድ ሊስትሮ ከሚሰራ ሰው የማይጠበቅ ነገር የማያልመው ነገር ወላሂ እኔ ዛሬ ህልሜ ተሳካልኝ። አላህ ህልሜን አሳካው። እሱም ደግሞ በእናንተ ሰበብ አልሐምዱሊላህ። ወላሂ ኡምራ ሊሄድ መሆኑን ሰማችሁ? አልሐምዱሊላህ። አላህ ሻሂዴ ነው። ወላሂ እንደዚህ ተደስቼ አላቅም። አላህዬ ሚስጥረኛዬን ወላሂ ሚስጥሬን ልንገር ያልኩት እንድነግረው ልሄድ ነው። ወላሂ አልሐምዱሊላህ ደረሰ ቀኑ። ወላሂ ደረሰልኝ። አልሐምዱሊላህ። አላህ ያበሽራችሁ። ወላሂ አላህ ያበሽራችሁ። አላህ ያበሽራችሁ። አላህ ይድረስላችሁ። ተጨንቃችሁ ያላችሁ ወላሂ በአላህ ወላሂ ፈረጁን ያፍጥንላችሁ። ወላሂ
ከተቸገራችሁበት ከተያዛችሁበት አረንቋ አላህ ያውጣችሁ። ወላሂ ሀጃችሁን ሁሉ አላህ ይሙላላችሁ። ወላሂ አትጨነቁ። የሰው ልጅ አይጨነቅ፣ የሰው ልጅ አይቸገር። ወላሂ ያ ረብ ወላሂ ለሰው ልጅ ሰበብ ወላሂ ለሰው ልጅ መደሰት መፍትሄ ሰበብ የምንሆን አላህ ያድርገን። ወላሂ ውዶቼ እናንተን ደግሞ ወዳችኋለሁ። ወላሂ አላህ ይውደዳችሁ። ለአላህ ብዬ ነው የምወዳችሁ። ሙስሊም ክርስቲያን ወንድ ሴት ሳትሉ ወላሂ እናቶች እስካሁን ድረስ እየደወላችሁ ቀን በቀን ወላሂ እንደዚህ ከኔ ጋር ለተጨነቃችሁ ሁሉ ወላሂ ከአላህ ከልቤ በመነጨ ፍቅር ወላሂ በአላህ ፍቅር ወዳችኋለሁ። ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ ወደዳችሁኝ ሁሉ አላህ ይውደዳችሁ። ጀዛከላሁ ኸይረን። ንያችሁን ሁሉ አላህ ይሙላው። ወላሂ እኔ ሌላ አይደለም በቃ አልሐምዱሊላህ እዛ ቦታ ላይ ደርሼ እግሬ እዛ ቦታ ላይ ረግጦ ወላሂ የነየትኩት የሆነ በውስጥ ያለምኩት ህልሜ ተሳካ። ወላሂ አልሐምዱሊላህ። ወላሂ ፊልተር ላይ ፎቶዬን ፊልተር ላይ አድርጌ እዛ ቦታ ላይ እንደቆመ ሰው አድርጌ ዱዓ ሳደርግ ወላሂ ፕሮፋይሌ ውስጥ ማየት ትችላላችሁ፣ ፎቶ አለ። ዛሬ ግን በአካል ሂጄ እዛ ቦታ ላይ ቁሜ ዱዓ ላደርግ ነው። ኢንሻአላህ ሁላችሁንም አረሳችሁም። ጊዜው ደረሰ። አልሐምዱሊላህ አላህ ፈረጁን አቀረበው። አልሐምዱሊላህ ወላሂ ለሁላችሁም አላህ ይፈርጃችሁ። ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አምቦ ዩኒቨርሲቲ ከፍተኛ ውጤት በማምጣት 3.92 በቀድሞ ስሟ መቅደስ በቀለ በአሁን ደግሞ ሁዳ በቀለ። እባካችሁን ከወንበራችሁ ተነሳችሁ ወደ መድረክ ጋብዙልን። በከፍተኛ ሰቃይ ተማሪ ሁዳ በቀለ አምቦ ዩኒቨርሲቲ አኒስቴዥያ ተመራቂ ነች። ሞራል ግን ያንሳል። መውሊድ ጭማሪ ነው። አይሻ ራሱ እንደዘገበችው ነብዩ ምን አሉ? በዚህ በዲን ላይ ጨመረ ካለ ፈወረድ ተቀባይነት የለውም አሉ። ስለዚህ መውሊድ እየተባለ የሚከበር ነገር በዲናችን የለም። መውሊድ ትክክለኛ ነገር ቢሆን ከዲን ቢሆን ነብዩ ያከብሩት ነበር። ፊ አምሪ ዲን ይሆን ነበር። ነብያችን ፊ አምሪና በዚህ ዲን የሌለውን ነገር ጨመረ ካለ ብለዋል። መውሊድ ዲን ቢሆን ኖሮ እኮ ሰሃቦች ያከብሩት ነበር። አላከበሩትም። ታቢዒዎች አላከበሩትም። አትባኡት ታቢዒ አላከበሩትም። ታዳኛ ከነብዩ እንበልጣለን እንዴ? ከነብዩ በላይ ስለ አላህ እናውቃለን? ከነብዩ በላይ ስለ በዓል እናውቃለን? እንዴ ጀማ? አናውቅም አይደለ? ስለዚህ ቢላሂ አለይኩም ጥንቃቄ አድርጉ። አብሶ ኢትዮጵያ ያላችሁ ቤተሰቦቻቸው እንደዚህ አይነት ነገር የሚያደርጉ ከሆነ አላህን ፍሩ በላቸው። ለምን ሁሉም ጥመት የእሳት ነው። ዲን ላይ እየጨመሩ ነው ያሉት። እዛ ቦታ ላይ ሽርክ የተሰራ ነው ያለው። ከአላህ ውጭ የተመለከ ነው ያለው። ነብዩ የተመለኩ ነው ያሉት። ነብዩን ከፍ ያደረገ ከአቅማቸው በላይ ነብዩ ምንድን ነው ላቶ ጥሩኒ ያለ ነብዩን ከልክለዋል። ከፍ አድርጉኝ ብለዋል። ካፊሩ እነዚህ ሰዎች ግን ነብዩን ከፍ እያደረጉ ነው ከአቅማቸው በላይ ወደ አምልኮ እያደረሱ ነው ያሉት። እና ቢላሂ አለይኩም ከዛ ቦታ ራቁ። ሰዎችን አስርቁ። ለሁሉም ተናገሩ። ነብያችን እንደዚህ አሉ። መን አህደተ ፊ አምሪና ሃዛ በዚህ ፊ ዲና ብሎ አስቀምጠውታል። በዚህ ሃይማኖታችን ላይ የጨመረ ሰው ካለ ማለይሰ ሚንሁ ከዲኑ የሌለውን ነገር የጨመረ ከሆነ ፈህወ ረዱን ተቀባይነት የለውም አሉ። ስለዚህ በዲን ጉዳይ ላይ አላህ ካዘዘው ውጭ ማለት ነው የጨመረ ካለ ተቀባይነት የለውም ማለት ነው። ምሳሌ በቀን 5 ጊዜ ሰላት እንሰግዳለን። ፈሪዳ ሰላተል ፈሪዳ ግዴታ 6 ነው ቢል ይሄ ሰው እየጨመረ ነው ያለው። ስለዚህ ምን እያደረገ ነው? ኃጢአት እየሰራ ነው ያለው። ጭማሪ ነገር ምንድን ነው? ኩሉ ቢድዓትን ضላላ ወኩሉ ضላላቲን ፊ የገሃነም ነው። ስለዚህ አላህን እንፍራ። እያንዳንዱ ኢባዳ ላይ እንኳን ቢሆን ሙታባዓ ግዴታ ነው። ነብዩ አድርገውታል እንዴ? ከየት መጣ የሚለው ነገር ለምን ነብዩ ምን አሉ?
አምላካችን ወማ አታኩም ረሱሉ ፈኹዙ አይደለ? ነብዩ ያስተማሩትን ነገር ተቀበሉ። ስለዚህ መከተል ያለብን የነብዩን አስተምሮ ነው እንጂ የተጨመረ ነገር አይደለም። እዚህ ጋር አስረግጬ የሚናገረው ነገር እንዲሁም በቅርቡ ሊከበር የተባለ መውሊድ የሚባል ነገር አለ። መውሊድ ጭማሪ ነው። አይሻ ራሱ እንደዘገበችው ነብዩ ምን አሉ? በዚህ በዲን ላይ ጨመረ ካለ ፈወረድ ተቀባይነት የለውም አሉ። ስለዚህ መውሊድ እየተባለ የሚከበር ነገር በዲናችን የለም። መውሊድ ትክክለኛ ነገር ቢሆን ከዲን ቢሆን ነብዩ ያከብሩት ነበር። ፊ አምሪ ዲን ይሆን ነበረ። ነብያችን ፊ አምሪና በዚህ ዲን የሌለውን ነገር ጨመረ ካለ ብለዋል። መውሊድ ዲን ቢሆን ኖሮ እኮ ሰሃቦች ያከብሩት ነበረ። አላከበሩትም። ታቢዒዎች አላከበሩትም። አትባኡት ታቢዒ አላከበሩትም። ታዲያ እኛ ከነብዩ እንበልጣለን እንዴ? ከነብዩ በላይ ስለ አላህ እናውቃለን? ከነብዩ በላይ ስለ በዓል እናውቃለን? እናውቃለን እንዴ? ጀማ አናውቅም አይደለ? ስለዚህ ቢላሂ አለይኩም ጥንቃቄ አድርጉ። አብሶ ኢትዮጵያ ያላችሁ ቤተሰቦቻቸው እንደዚህ አይነት ነገር የሚያደርጉ ከሆነ አላህን ፍሩ በላቸው። ለምን ሁሉም ጥመት የእሳት ነው፣ የእሳት ነው። ዲን ላይ እየጨመሩ ነው ያሉት። እዛ ቦታ ላይ ሽርክ የተሰራ ነው ያለው። ከአላህ ውጭ የተመለከ ነው ያለው። ነብዩ የተመለኩ ነው ያሉት። ነብዩን ከፍ ከፍ እያደረጉ ከአቅማቸው በላይ ነብዩ ምንድን ነው ላተጥሩኒ አይደል ያሉት? ነብዩን ከልክለዋል። ከፍ ከፍ አታድርጉኝ ብለዋል። ካፊሩ እነዚህ ሰዎች ግን ነብዩን ከፍ ከፍ እያደረጉ ነው ከአቅማቸው በላይ ወደ አምልኮ እያደረሱ ነው ያሉት። እና ቢላሂ አለይኩም ከዛ ቦታ ራቁ፣ ሰዎችን አስርቁ፣ ለሁሉም ተናገሩ። እንዲሁም ሌሎች ጉዳዮች ላይ ካሉ ኢባዳ ላይ አላህን እንፍራ። ከአላህ ቃልና ከነብዩ ቃል ውጭ መጨመር የለብንም፣ ከኢጅማ ውጭ ማለት ነው። ይህን ይመስላል። ሀዛ ወላሁ አዕለም ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ